ሚዩት ነህ ብሮ፣ ሚዩት ነህ። ወይ ኦዲዬን ከሰማኸው ምናልባት ሚዩት ሳታደርግ እንዳሰማው ለማለት ነው። ኡስታዝ ጃቢር ማታ ማን ነው ማታ አልኩኝ፣ ባለፈው በውስጥ ስናወራበት የነበረው ነው። ኤኒዌይስ በቃሽ፣ እንቀጥል። ኡስታዝ ቀጥል። ሰውና አስገባና ጥያቄ እንቀጥል። ትችላላችሁ መከተል። እኔ እወጣለሁ፣ ብዙ አልቆይም። ግን ያው ወይዬ ብሮ ያ በውስጥ ስናወራበት የነበረው ነገር ነው። ትንቢት እኮ ነግሬክ ነበረ። ትንቢቱ ተፈጽሟል። ያው እሺ በቃ ይመች። ኔትወርክ እኔ ጋር በጣም እያስቸገረኝ ነው። ኧረ ማስቸገር እራሱ አይደለም፣ ኔትወርክ የለኝም ነው የሚባለው፣ ማስቸገር አይደለም። እሺ ጥያቄ ያላችሁ መግባት ይችላል። እዚህ ጋር ምህረት የምታያትም ኡስታዝ አሁን ከስንት ቀን በፊት ነው የሰለምሽው? ምህረት እሷ ራሱ ሰልማ ነው። አሁን በቅርብ ነው የሰለመችው። ምህረት ከስንት ቀን በፊት ነው የሰለምሽው? አንድ ወር ሆኖታል። አንድ ወር እንዴ? ያ ሁሉ ስጠይቀኝ የነበረው ሙስሊም ሆና ነበር፣ ሰልማ ነበር። ኧረ ተው ኡስታዝ ጀማል እንዴ ገብተህ ነበረ ብሮ? የዛኔ ሙስሊም እኮ ባለፈው የገባ ጊዜ ራሱ አይደለም። ያ አሁን እኮ ነው። ከዚህ በፊት በጣም እኮ እሺ። ኤኒዌይስ ሱብሃንአላህ ይገርማል። እሺ ጥሩ በቃ ጥያቄ ያላችሁ ሰዎች ግቡ። ያ ጀማል ጥያቄ ያለው ሰው ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ማን ነው? ሁላችሁም እንዴት ናችሁ? ኡስታዝ ወይድ ባለፈው የላኩኝ ቦታ ሄጃለሁና እየተቀራለኝ ነው። ድምፅሽ ይረብሻል። እየተቀራል። እሺ ልካዊ ነበርና ኡስታዝ ወይድ ሄጄ እየተቀራልኝ ነው። ማሻአላህ እና የሚንጫጫ ቦታ ላይ ያለ ውጪ ከሚንጫጫበት አሁን የሚንጫጫበት ቦታ ላይ ውጪ አንድ አፍታ እሺ ወጥቼ ላውራሽ። የሚንጫጫበት ቦታ ላይ ሰዎች ሲያወሩኝ አማኑኤል ያሉ ነው የሚመስለኝ። ወይ ደግሞ ጠጅ ቤት ይባላል አሉ። የሰማ ይስማ ነገር ነው። ሁሉም ያወራል። ጠጅ ቤት አይተህ ከሆነ እኛ ሰፈር አንድ ጠጅ ቤት ነበረና ባጠገቡ ስናልፍ ዝንብ ነው የሚመስለው፣ ንቦች የሚያወሩ ነው የሚመስለውና ምንድነው ምናምን አሉና፣ ግን የሚገርመኝ ይደማመጣሉ፣ እነሱ ይግባባሉ። ሁኔታው እኮ ነው የዛ አካባቢ እኛንን ያለመድነው። እኔ ማንኛውን አውሪስ ራቅ ብለሽ እሺ አፉ በሉ ልጆቼ ናቸውና 3 መንታ ልጆች አሉኝ። በጣም አስቸጋሪዎች ናቸው። 3 መንታ? አፉ በሉ። አዎ 3 መንታ። በአንድ ጊዜ 3 መንታ ወለድሽ? አድለሻል። ምን አለ እንደዛ በወልድ አልሐምዱሊላህ። አላህ ይወፍቅህ እንዴ ማለት በግልግል እኮ ነው። ከዛ በኋላ አትወልጂም? አልሐምዱሊላህ። እና ደግሞ 2 ወንድ 2 ሴት ቢሆኑ በአንድ በቃ ተገላጋያለሽ። ከዛ በኋላ ምን እንደማለት ታውቂያለሽ? ከዛ በኋላ የተፈጥሮ ሞባይል አወጣና ብቻዬን አወራለሁ እያሳበድኩ ማለት ነው። አራታንዲ አይደለም እንትን ነው ማለት ሰውነንና እንፈራለን እንጂ ማለት አላህ ለማንችለው አይሰጠንም። በዛ ላይ ደግሞ ያው ሲሰጥም ለሁሉም አላማ ስላለው በጣም ቀላል ነው። በነገራችን ላይ በተለይ ደግሞ በጣም ማሻአላሁን በጣም ፈጣኖች ናቸው ምናምን ሁሉም ቁርአን ይቀራሉ። ገና 4 ዓመታቸው ነው። በጣም ጎበዞች ናቸው። አልሐምዱሊላህ። አንቺ ጎበዝ ነውና
እናታቸው ጎበዝ ስለሆንሽ ነው። አንቺ እናት ወሳኛው። አዎ እውነት ነው። እና ያው ባለፈው የላከን ጋር እኔና ኢንቲሳር ነበርን የሄድነው። ቁርአኑ እየተቀራልን ነው። ያው ትንሽ እኔም ከበድ ብሎኛል። ያው እንግዲህ ዱአ አድርጉልኝ እና በጣም አመሰግናለሁ። በጣም ነው ለውጥ አለው። ጥሩ አየሽበት ለውጥ አለው። አዎ አይ ኧረ አለ ብዙ ነገር አለ። አዎ እዚህ ጋር እንዲህ ነው ተብሎ የማይባል አለ። አዎ ኡስታዝ ወይድ ነው የላከኝ ካልሻቸው አይ እሱም ገና ሬዲ ሆኖ ነበር የጠበቀኝ። ወረፋ ቅድሚያ እንዲሰጡሽ ይደረጋል። በእኔ በኩል ከመጣሽ በቃ እንደዛ ወረፋ ምናምን እንዳይኖር ንገራቸው። ሰለምቴ ነኝ። በዛ ላይ ደግሞ ከወይድ ጋር ነው የመጣሁት ነው ባያቸው። እሺ በርቻላ ያበርታሽ። እሺ እና ያው ሁላችሁም ዱአ አድርጉልኝ። አመሰግናለሁ በጣም። እና ትንሽ ማለት የምፈልገው ነገር ምንድነው ያው አልሐምዱሊላህ ዓለም በሙሉ ሙስሊም ትሆናለች አይቀርም። እና እዛ ላይ የኛም ጥንካሬ ያስፈልገናል። ሁላችንም ዱአ እናድርግ። ያው ለወገኖቻችን ዱአ ማድረግ መቻል አለብን። ምንም ነገር ቢሉን ቢያስቀይሙን አንቀየም፣ ግን በቃ አላህ ነገሮቻቸውን እንዲያገራላቸው ኢዳያውን እንዲሰጣቸው በዱአ ነው ሁላችንም ማሰብ ያለብን። እና እንደገና ደግሞ ከሁላችንም አሁን ከሰለምን በኋላ አከሌ ሰለመ ብለን ዝም አንበል፣ እንዳይጠፉብን እንፈልጋቸው። የሰለሙ ሰዎች አሁን በብዛት የሚጠፉበት ነገር አለና ዝም አንበል፣ እንፈልጋቸው። ያሉበትን ነገር እንዴት ነው? ቁርአን እየቀሩ ነው ወይ? በአግባቡ መስጊድ ይሄዳሉ ወይ? ይሰግዳሉ ወይ? ማለት ወደዚህ ሃይማኖት ሲመጡ ሁሉም ሰዎች አዲሶች ስለሚሆኑ መስገድም ስለሚከብዳቸው ነገሩን ሁሉ ለማወቅ ስለሚከብድ ከጎን ሆነን በቻልነው መንገድ ይሄ ነገር ይሄ ነው እኔ ማላቀውን ለአንዱ እያሳወቅን ትምህርት እየሰጠናቸው እንዳይጠፉ የምናረግበትን ነገር ቢፈጠር እና ከዛ በተረፈ ግን ዓለም በሙሉ ኢንሻአላህ የሙስሊም ነው የምትሆነው አይደለም ኢትዮጵያ ገና ዓለም። እኔም ሁሌም ዱአዬ እሱ ነው። እንደገና ደግሞ ያው ረጅም ሰዓት ዱአ እናድርግ። ሁላችንም አሁን ሰግደን ቶሎ አንነሳ፣ ረጅም ሰዓት እንስገድ። ከሰገድን በኋላ ቁጭ ብለን ዱአ እናድርግ። አምላካችንን ፊት ለፊት በቃ ማናገር መቻል እንዳለብን ያው ለሁሉም እንዲያውቁት ነው። በቃ እኔ በተረፈ በጣም ነው በቃ ለእናንተ ልዩ ነገር ነው ያለኝ። አልሐምዱሊላህ እስልምናን ሙሉ እስልምናን ቤቴ ስለገባ ሙሉ ከነ ልጆቼ እስልምና ፈተና ነው፣ ብዙ ፈተና አለውና ፈተናውን ደግሞ አልሐምዱሊላህ አላህ ያ ማለት በምንችለው መልኩ ነው የሚፈትነን። አዲስ ስንሆን ብዙ አይነት ፈተና እንፈተናለን። ለምን ተፈተንን ብለን ግን ወይ ከእስልምና ለመውጣት ለመራቅ ሳይሆን ስንፈተን አላህ የሚወደውን ነው የሚፈትነውና ፈተናችንን አግራልን እንበል። እኔ እስልምናን ከወፈቀኝ ጀምሮ አላህ አልሐምዱሊላህ ብዙ ፈተናዎችን ቢኖሩብኝ ብዙ ነገሮችን እየገሩልኝ እያስተካከሉልኝ ነውና ደስ የሚል ነገር ነው ያለው። በቃ ይሄንን ለማለት ነው። ቁርስ ልብላ ኡስታዝ ያሉ አንተ ቀጥለሽ አንተና አውቂ ብላ ለጤና ያርግልህ አላህ ቢላፊያ። አዎ አይ ጎበዝ በርቺ፣ አላህ ያበርታሽ፣ አላህ ጽናቱን ይወፍቅሽ። እንግዲህ የቤተሰብ መሰረትም ነው እናት። የመጀመሪያው መድረሳም ትምህርት ቤት እናት ናት። ትልቅ ነገር ነው። እንደገና ደግሞ ሁለት ሴቶች ልጆች ካሉሽ እነሱ ራሱ ዓለም ናቸው። ልጅ መድኃኒት ናት። ለቤትም ለምንም ለአባቷም ለሀገርም ለምንም የምትበጅ ናት። ለቤተሰብም እሷ ራሴ ልጅ ናት እና አንቺን ተዋሪ ቀባሪ የሚሆኑ ያድርጉሽ። እናትና አባታቸውን የሚያካድሙ አላህ ያርጋቸው። ለኡማው ዘብና አበጋዝ የሚቆሙ የኢስላም የቁርጥ ቀን ልጆች አላህ ያድርጋቸው። ኢንሻአላህ አብሽሪ። አቡኪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? እንዴት ነህ? ሰላም ነህ? ጠፋህ? አልሐምዱሊላህ የሆነ ሀጃ ላይ ነኝ ትንሽ ጊዜ ለዛ ነው። በቃ እኔ ቤትም ጠፋህ እኮ በቃ ደበርኩ መሰለኝ። አይ ዋላ ያው በቃ ከአቅም በላይ የሆነ ነገር ላይ ስለሆንኩኝ ነው እንጂ ዝም ብዬ እኮ አዳምጣለሁ። የተወሰነ አዳምጥና መግባትም ምንም ስለማልችል
ያው ከታች ኮሜንት ጽፌ ምናምን ነው ብዙ ጊዜ የምወጣው። ለዛ ነው ጣል አድርገኛል። በቃ ያንተን ነገር በመነጽር ያሳየኝ ብዬው ሰጥቼዋለሁ። እንትን ብዬ አይ ትንሽ ጊዜ ነው ኢንሻአላህ፣ ትንሽ ጊዜ ነው። ምን እናድርግ? ጥያቄ እንቀበል ወይስ ለጊዜው እኔም እወጣለሁ ቁርስ ከሚበላ ድረስ? ኢብራሂም እኔም አንተን አይቼ የገባሁት እንጂ ኡስታዝ አሁን ልወጣ ነው ገና። ቁርስም እኔም አልበላሁም። ኦኬ ጥሩ። ጥያቄ ያላችሁ ልጆች ካላችሁ የተወሰነ አውኪም አለው 15 ደቂቃ አለው። እኔም የተወሰነ እንትና ከዛ ላይ ኢብራሂም አስረክቤ እኔም እወጣለሁ። አውኪም ይወጣል ማለት ነው ኢንሻአላህ። ጥያቄ ያላችሁ ልጆች መግባት ትችላላችሁ ማለት ነው። አንዳንድ አሳዩኝ ቦታ ገስትሪች ይላል እንግዲህ ኢብራሂም ቁርስ እየበላ በቃ ማኔጅ ያደርጋል ቤቱ የሱ ስለሆነ እኔ ስልጣን የለኝም የማውረድ። እኔ አንድ ለቃለሁኝ ኡስታዝ። ኧረ ችግር የለውም እሱ ነው የሚወስነው። ኧረ ኡስታዝ ስልጣን አለ። ስልጣን አለኝ ስልህ እኮ የእንትኑ አይደለም የማውረዱ ስልጣን አይደለም ያለኝ። አይ ሞዴሬተሮች አሉ እንዴ? አንድ ሰው መስረቅ ይችላል እጅ እስካለው ድረስ አይደል እንዴ? ግን የመስረቅ እንትኑ አይፈቀድለትም፣ ሐላል አይደለም አይደል እንዴ? አውስ ግን ኡስታዝ እንደዛ ማለት ነው። አይ እንደዛ አንተ ነህ ባለቤቱ አንተ ስለሆንክ ደግሞ በሰው ቤት ደግሞ ያዛል ብለው ደግሞ ቢያባሩኝስ በኋላ እኔ አንድ ቦታ ለቃለሁ ኡስታዝ። እኔ መለካለሁ ችግር የለም። ኡስታዝ ጀማል ተቆጣጠሩ እሺ። እና አብዱል ፈታህ እናንተ አውርዱ አለው። አብሽር ጥያቄ ያላችሁ ጠይቁ፣ ከሌላችሁ ወረዱ ኢንሻአላህ። ዋሂ ጠይቅ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ኡስታዝ ጥያቄ ከአንድ ሰው ጋር ስንወያይ ነበርና እግዚአብሔር መንፈስ ቅዱስ የሚል እኮ አለ አለኝ በባይብል ማለት ነው። እና እንደ ኤቪደንስ ያቀረበልኝ ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ ይላል። እና ቁጥር 4 ላይ እግዚአብሔር እንጂ ሰውን አልዋሸም ማለት ይላል። እና መንፈስ ቅዱስ እግዚአብሔር ተብሏል። ስለዚህ እግዚአብሔር መንፈስ ቅዱስ የሚባል ነገር አለ ብሎ እንደ ኤቪደንስ ይሄንን አቀረበልኝ። እና እንዴት መሞገት ይቻላል? መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ የሚል የት አለ? ቁጥር 3 ላይ መንፈስ ቅዱስን ታታልና ከመሬቱ ሽያጭ ታስቀር ስላለ፣ ቁጥር 4 ላይ ደግሞ እግዚአብሔር እንጂ ሰውን አልዋሸም ስላለ በዛ እንጂ እዚህ ጋር እግዚአብሔር መንፈስ ቅዱስ የሚል አላየሁም። ራሱ አንብበውና ንገረኝ። ማለት ቁጥር 3 ላይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ አለው አይደል? አዎ እኮ መንፈስ ቅዱስን ማታለል አምላክን ማታለል ነው። ቁጥር 4 ላይ እግዚአብሔርን እንጂ ሰውን አልዋሸም። አምላክን እንጂ ሰውን አልዋሸም ነው የሚለው። ዛቲስ መንፈስ ቅዱስን ማታለል አምላክን እንደማታለል ተብሎ ይያዛል እንጂ እግዚአብሔር መንፈስ ቅዱስ የሚል የታለው ነው አውዱ ላይ። ገብቷል አርጊመንቱ? እግዚአብሔር መንፈስ ቅዱስ ስለዚህ መንፈስ ቅዱስ ማታለል መንፈስ ቅዱስ እግዚአብሔር ነው የሚል ነገር የለም፣ አላየውም እኔ ጭራሹንም። እንደውም መንፈስ ቅዱስ የመንፈስ ቅዱስ ባለቤት እዛው ላይ የሚያወራው ነገር የመንፈስ ቅዱስ ባለቤት እግዚአብሔር እንደሆነ ነው የሚናገረው እዛው ላይ ቁጥር 32 ላይ ውስጥ ምን ይላል? ሐዋርያት ሥራ ላይ እዛው ላይ መጨረሻ ላይ ምን ይላል? ቆይ ጥቅሱን ላውጣልህ። ይሄንን ጽፌ ያዝኩትኝ አንድ ስልክ ነው ያለኝ ኡስታዝ አንብብልኝና ጽፌ ይዘዋለሁ። እሺ ባይብል ማውጣት አለብኝ፣ ቁጥሩን እርግጠኛ አይደለሁም። እሺ ሐዋርያት ሥራ ምዕራፍ 5 እሺ ቁጥር 32 ላይ
እኛ ለዚህ ነገር ምስክሮች ነን። ደግሞ አምላክ ለሚታዘዙለት የተሰጠው መንፈስ ቅዱስ ምስክር ነው አለ እዛው ላይ። ምን ታያለህ እዚህ ጋር? እስቲ አንድ ጊዜ ድገምልኝ። መለስኩት ባይብል። እሺ እሺ ምን ይላል መሰለህ? ሐዋርያት ሥራ 5:32 ደግሞም አምላክ ለሚታዘዙለት የሰጠው መንፈስ ቅዱስ ምስክር ነው ይላል። አሁን ሰጪው ማን ነው? ተሰጪው ማን ነው? አምላክ ሰጪ ነው፣ ሰጪ ነው አይደል? ስለዚህ መንፈስ ቅዱስ አምላክ አይደለም ማለት ነው። አምላክ አምላክን ከሰጠ ስንት አምላክ ይሆናል? ራሱ ጴጥሮስ አምላክ ኢየሱስን በመንፈስ ቅዱስ እንደቀባው ደግሞ ይናገራል። ሐዋርያት ሥራ 10:38 አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው አለ። ቀቢው ማን ነው? አምላክ ነው። ተቀቢው ማን ነው? ወልድ ነው። ቅባቱ ደግሞ መንፈስ ቅዱስ እንደሆነ ይናገራል። ስለዚህ ሐዋርያት ሥራ ምዕራፍ 5 ላይ ያለው ቁጥር 3 ላይ ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ተዋሽ ዘንድ ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለሞላ አለ እና እዚህ አውድ ላይ ሐናንያና ሚስቱ ሰጲራ መሬት ሸጠው ሙሉ በሐዋርያት እግር ስር አጠገብ በማምጣት ፋንታ ከሽያጭ እኩሌታ አስቀርተው እኩሌታውን በማምጣት መንፈስ ቅዱስን እንደዋሹ ነው የሚናገረው። እዛ አውድ ላይ በመቀጠል አምላክን እንደዋሹ ይናገራል። ቁጥር 4 ላይ አምላክን እንጂ ሰውን አልዋሸም ይላል። ሁለቱም አንቀጽ ላይ መዋሸት ለሚለው የተጠቀመው ቃል ተመሳሳይ ነው። ሴዶማይ ነው የሚለው፣ ዋሸ ከሚል ነው፣ አታለለ ከሚል ነው። ስለዚህ አሁን ምንድነው የመጀመሪያው አርጊመንት ምንድነው? እዛው አውዱ ላይ ኮንቴክስቱ ላይ ስትመለከተው መንፈስ ቅዱስን አምላክ ነው ወይም እግዚአብሔር ወልድ የሚል ነገር የለም። ከዛ ይልቅ መንፈስ ቅዱስ ማታለልና መዋሸት አምላክን ማታለልና እንደ መዋሸት ነው የሚቆጠረው ነው። ምክንያቱም እዚሁ አውድ ላይ እንደምትመለከተው ሐዋርያት ሥራ ምዕራፍ 5 ቁጥር 32 ላይ ደግሞ አምላክ ለሚታዘዙለት የሰጠው መንፈስ ቅዱስ ምስክር ነው አለ። አምላክ ሰጪ ከሆነ መንፈስ ቅዱስ ሰጪ ከሆነ መንፈስ ቅዱስ አምላክ አይደለም ማለት ነው። አምላክ አምላክን ከሰጠ ስንት አምላክ ይሆናል? ራሱ ጴጥሮስ አምላክ ኢየሱስን በመንፈስ ቅዱስ እንደቀባው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ይናገር የለ እንዴ ብለህ ትላቸዋለህ ማለት ነው። ዕብራውያን ምዕራፍ 1 ቁጥር 9 ላይ ደግሞ አምላክ አምላክህ ከጓደኞቹ ይልቅ በደስታ ዘይት ቀባል። የደስታ ዘይት የተባለው መንፈስ ቅዱስ ነው። ሪስማ ዘይት ቅባት ተብሏል። ቅባት አካል ያለው ነገር ከሆነ እንዴት ነው የሚሆነው ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀብታችኋልና አለ፣ ተቀብላችኋልና አለ። ቅባት የተባለው ማን? መንፈስ ቅዱስ ነው። ኦኬ፣ ይህን ከያዝን በሁለተኛ ደረጃ ደግሞ ምንድነው? መዝሙረ ዳዊት ምዕራፍ 51 ቁጥር 11 ላይ ቅዱስ መንፈስህ ከኔ ጋር አትውሰድብኝ ይላል። መንፈስ ቅዱስ የአምላክ ቅዱስ መንፈስ እንጂ ራሱን የቻለ አምላክ በፍጹም አይደለም። ለምን? ቅዱስ መንፈስን ከእኔ አትውሰድብኝ ይላል። መዝሙረ ዳዊት ምዕራፍ 54 ምዕራፍ 51 ቁጥር 11 ላይ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 10 ላይ ቅዱስ መንፈሱን አስመረሩት አለ። ማንን? ቅዱስ መንፈሱን። ኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የአምላክ መንፈስ አታሳዝነዋል። ባለቤቱ ማን ነው? አምላክ ነው ባለቤቱ። የአምላክ ቅዱስ መንፈስ ነው ራሱ። መንፈስ ቅዱስ ደግሞ ምንድን ነው ብለን ስንል መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ሰራዊታትም ሁሉ በአፉ እስትንፋስ አለ። እስትንፋስ ለሚለው የዕብራይስጥ ቃል ሩሃ ነው የሚለው። ሩሃ ማለት መንፈስ ነው። በአፉ እስትንፋስ፣ ከአፉ እፍ ብሎ የሚወጣ ነገር ነው። ኦሪት ዘጸአት ምዕራፍ 15 ቁጥር 8 ላይ በአፍንጫው እስትንፋስ ውሆች ተከመሩ አለ። በምኑ? በአፍንጫው። ከአፉና ከአፍንጫው የሚወጣው ነገር ራሱን የቻለ እንዴት አምላክ ሊሆን ይችላል? ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ስትመለከተው ደግሞ እፍ አለባቸው መንፈስ ቅዱስን ተቀበሉ አለ። ከኢየሱስ አፍም ይወጣ ነበረ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይም እንደዛ ነው። ጌታ ኢየሱስ በአፉ መንፈስ የሚያጠፋው ይላል። ከአፉ ይወጣ ነበረ። ከምኑ? ከአፉ። በአፉ መንፈስ ኑማ። ስለዚህ አብና ወልድ ሁለት የተለያዩ ማንነት ከሆኑ መንፈስ ቅዱስ ከወልድ አፍ እንዴት ነው የሚወጣው የሚል ጥያቄ ይነሳል ማለት ነው። ሲሰልስ ደግሞ ምንድን ነው የምታደርገው? ማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ እቺን ጥቅስ ብትይዝልኝ ደስ ይለኛል። አታስጠቀኝ እባክህ፣ እቺን ጥቅስ ያዝልኝ አንዴ። ምን ይላል እዛ ላይ? ማቴዎስ 12 28 ላይ እኔ ግን በአምላክ መንፈስ አጋንንትን የማወጣ ከሆንኩኝ እንግዲህ አለ የአምላክ መንግስት ወደ እናንተ ደርሳለች አለ። በአምላክ ምን መንፈስ። ሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ ደግሞ እኔ ግን በአምላክ ጣት አጋንንትን የማወጣ ከሆናል። ያንተ ጣት ከአንተ የተለየ እንዳንተ ሰው ነው? እንዳንተ አካል ነው? አይደለም። ስለዚህ ጣት ተብሏል። አየህ፣ መንፈስ ቅዱስ ጣት ተብሏል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ደግሞ ለእኛ አምላክ በመንፈሱ በኩል ገለጠዋል። መጀመሪያ ምንድን ነው ያለው?
አምላክ በመንፈሱ በኩል ገለጠዋል። አምላክና መንፈሱ ይለያያል። አንድ ያዝልኝ። እዛው ላይ ደግሞ ምንድነው የሚናገረው? ሲያረብብ የምታደርገው ነገር ምንድነው? መንፈስ ቅዱስን መዋሸት አምላክን መዋሸት የሚሆንበት አንድ ናምና ልስጥህ። ኦሪት ዘፍጥረት ምዕራፍ 32 ቁጥር 24 ላይ ግባ። ኦሪት ዘፍጥረት ምዕራፍ 32 ቁጥር 24 ላይ ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር አለ። ከማን ጋር ነው ሲታገል የነበረው? ከመላኩ ጋር። ከአንድ ሰው ከመላኩ ጋር ነው። ኦሪት ዘፍጥረት 32 28 ላይ ነገር ግን ምን ይላል? ሆሴዕ 12:3 ላይ በማዕፀን ውስጥ ወንድሙን በተረከዝ ያዘው፣ በጎልማሳነቱ ጊዜ ከአምላክ ጋር ታገለ አለ። ከመላኩ ጋርም ታግሎ አሸነፈ አለ። ስለዚህ ከመላኩ ጋር መታገል ከአምላክ ጋር እንደተነጋገረ ነው የሚቆጠረው እንጂ መላኩ አምላክ ነው አምላክ መላክ ነው ማለት አይደለም። ግልጽ ነው አሁን? ስለዚህ መንፈስ ቅዱስ ማታለል አምላክን እንደማታለል ነው የሚቆጠረው ማለት ነው። እንደዛ ከሆነ መንፈስ ቅዱስ ይታለላል ወይ ይዋሻል ወይ? አካል አለው፣ አካል ከሌለው እንዴት ሊዋሽ ይችላል የሚል ጥያቄ ያነሳሉ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 17 ላይ ተገባለ። መንፈሴም መንፈሳችሁን አሳርፈዋል አለ። ማንን ያሳረፉት? መንፈሴንና መንፈሳችሁን አለ። የጳውሎስና የጓደኞቹ መንፈስ ካረፉ አካል ያላቸው ነገሮች ናቸው ራሳቸውን የቻሉ ከጳውሎስ ውጭና ከጓደኞቹ ውጭ። የጳውሎስ መንፈስ ማሳረፍ ጳውሎስን ማሳረፍ ነው ብለን የምትረዳው። ስለዚህ የጳውሎስ መንፈስ ከጳውሎስ ጋር ተለይቶ ራሱን የቻለ ማንነትና ሰው ካልሆነ እንግዲያውስ የአምላክ መንፈስም ማስዋሸት አምላክን ማስዋሸት በሚል ስሌት እንረዳለን እንጂ የአምላክ መንፈስ ከአምላክ ተለይቶ ራሱን የቻለ አምላክና ማንነት ነው ብለን አንቀበልም ማለት ነው። ከዚህ አንጻር ኖማቶሎጂ የሚባለው ቴዎሎጂ እንደዚህ ወደ ባቅ ይገባል ማለት ነው። አንድ ጥቅስ ልጨምርልህና ከዛ በኋላ እንትላለሁ። ዕዝራ 1:1 ላይ ስትገባ እንደዚህ ይናገራል። እቺን ጥቅስ ሁላችሁም ያዟት። አውቄ ያለ አለ ኡስታዝ። እቺን ጥቅስ ሁላችሁም ያዟት። ዕዝራ 1:1 ላይ በኤርምያስ አፍ የተናገረው የያህዌ ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት ያህዌ የፋርስን ንጉሥ የቂሮስን መንፈስ አስነሳል። ማንን ያስነሳው? የፋርስን ንጉሥ። የቂሮስን ምን? የቂሮስን ምን? የቂሮስን መንፈስ አስነሳ ይላል። እርሱም በመንግስቱ አዋጅ አስነገረ። ደግሞ በጽሕፈት እንዲህ አለ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እያለ ይናገራል። ማነው ተናጋሪው? እግዚአብሔር። ይድህ አንተ ደግሞ የፋርስ ንጉሥ ቂሮስ እንዲህ ይላል አለ። ኦኬ፣ የፋርስ ንጉሥ ቂሮስ ማለት ነው። እንዲህ ይላል ብሎ የሚናገረው ማን ነው? ኦኬ፣ ኤርሚያስ ነው አይደለም? ልድገምልህ። እሺ፣ ምን ይላል መሰለህ? እግዚአብሔር የፋርስ ንጉሥ የቂሮስን መንፈስ አስነሳ። እርሱ ማለትም የቂሮስ መንፈስ በመንግስቱ ሁሉ አዋጅን አስነገረ፣ በጽሕፈትም አድርጎ እንዲህ አለ አለ። የቂሮስ መንፈስ እንዲህ አለ። አዎ፣ ምን አለ? የፋርስ ቂሮስ እንዲህ ይላል አለ። የፋርስ ንጉሥ ቂሮስ እንዲህ ይላል እያለ የሚያወራው ማን ነው? የቂሮስ መንፈስ። ስለዚህ የቂሮስ መንፈስ ስለማን ነው የሚያወራው? ስለ ፋርስ ንጉሥ ማለት ነው። ስለ ፋርስ ንጉሥ ነው ማለት ነው። የፋርስ ንጉሥ ቂሮስና የቂሮስ መንፈስ ምንድን ነው ልዩነታቸው? ማለት ምንም ልዩነት የላቸው አላቸው እንጂ ሁለት ፐርሰኖች ናቸው። ሁለት ሰዎች ናቸው አይደል እንዴ? የቂሮስ መንፈስና ቂሮስ ሁለት መንፈሶች ናቸው። ሁለት ሰዎች ናቸው አይደል? ሁለት ፐርሰኖች ናቸው። እንዴት ይሆናሉ? ለምን አይሆኑ? አንተና ያንተ መንፈስ ስንት ናቸው? አንተና ያንተ መንፈስ አንድ ፐርሰን ነኝ እኔ። ለምን ሁለት ነህ እንጂ አንተ አለ መንፈስ አለ። መንፈስ ስለ አንተ ሲያወራ ማለት ነው ማለት እኔ ስለ ራሴ ሳወራ ማለት ነው። አሁን ገብተዋል ማለት ነው። ስለዚህ በዚህ መልኩ ማስረዳት ትችላለህ በቀላሉ። ግልጽ ነው። ያልገባ ነገር አለ እዚህ ላይ? አይ ገብቶኛል። ሳሚን አስገቡት፣ አንዴ ቦታ ሳሚን አስገቡትና ትንሽ ስለ መንፈስ ቅዱስ ያወራል። ግልጽ ነው። ተመለሰልህ ዋሴ እንደምትፈልገው? ሰልኛል፣ ግን ሌላ አንድ ጥያቄ ነበር። አንዴ ሳሚን እናስተናግደውና ከዛ እንመለሳለን ወደ አንተ። ሳሚ ናገባ ሰቢያ ያለው 2% ብሏል እና እስቲ እናያለን።
ሳሚ አለ? እየጠበቅን ነው። እየጠበቅን ነው። ኦኬ ትምህርት ላይ ነኝ ብሏል። እሺ በቃ ቀጥል ዋሴ። አላየሁትም ነበር። እሺ የዘመን አቆጣጠር በእስልምና እንዴት ይታያል? ማለት ዓመተ ዓለም ማለት ነው። ዓለም ከተፈጠረ እነሱ ናቸው ዓመተ ዓለምና ዓመተ ምሕረት ብለው ሁለት የከፈሉት አቆጣጠራቸው ነው። እነሱ ናቸው የቆጠሩት፣ እኛ አንቆጥርም እንደዛ ብለው። አይሁዳኖችም እንደዛ አቆጣጠር የላቸውም። ጁሊያን የሚባለው ንጉስ ነው አይደል እንደዛ ያደረገው። እሱ ሲመጣ ነው ዓመተ ዓለምና ዓመተ ምሕረት የሚል ነገር ያደረገው። ከክርስቶስ በፊትና ከክርስቶስ በኋላ ብለው ሁለት ነው የከፈሉት። እነሱ ከክርስቶስ በፊት የነበረውን 5500 ዓመት ብለው ነው የሚቆጥሩት። ከዛ በኋላ ደግሞ ከዛ ከአዳም ጀምሮ ከቁጥሩ ወደ ታች እየቀነሱ ነው የሚቆጥሩት። ኢየሱስ ከመጣ በኋላ ደግሞ እየጨመረ ነው የሚመጣው። እንደዛ ነው አቆጣጠራቸው። እሱ የእነሱ ካላንደራቸው ነው እንደዛ ያደረጉት እንጂ ሕጋዊ እውቅና ያለው ካላንደር አይደለም። የፀሐይ አቆጣጠርና የጨረቃ አቆጣጠር የሚባሉ ካላንደሮች አሉ። አምላካችን አለ እውቅና ሰጥቷቸዋል። በተረፈ ሌላ ነገር የለውም። ራሱ ከዚህ የተዘለለ ነገር የለውም። ዓመተ ምሕረትና ዓመተ ዓለም ምናምን የሚባል ነገር የለም። ስለዚህ በእስልምና ዓለም ከተፈጠረ ይሄን ያለው ማለት አይቻልም ማለት ነው። አዎ ምንም የተነገረን ነገር የለም። ዓለም ከተፈጠረ ጀምሮ ማለት ነው የተነገረን ነገር የለም። ግን ካላንደሮቹ አላህ እውቅና ሰጥቷቸዋል። ቀመርያና ሸምስያ የሚባሉትም ማለት ነው። ሉናር ካላንደር እና ሶላር ካላንደር የሚባሉ ነገሮች አሉ። ሁለቱም አላህ ዘንድ እውቅና አላቸው። በሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ ስትመለከተው እንደዛ ነው። ፀሐይን አንጸባራቂ ጨረቃን አብሪ ያደረገ ነው። የዓመታትን ቁጥር ሂሳብ ታውቁ ዘንድ አለ። ለነሱ መስፈሪያ የለካ ነው አለ። ፀሐይን በምድር ዛቢያ ለመዞር 365 ቀን ይፈጅባታል። ጨረቃ ደግሞ 354 ቀን። ቀመርያና ሸምስያ የሚባሉት እነዚህ ናቸው። አንድ ዓመት ማለት በፀሐይ አቆጣጠር 365 ቀን ይሆናል። በጨረቃ አቆጣጠር ደግሞ ምንትን ይሆናል ማለት ነው። በተረፈ ፀሐይም ጨረቃም አምልኮ ውስጥ ምንም ሚና የላቸውም። እንደምታውቀው የሚቶሎጂ የሚባለው ትምህርት ላይ በባቢሎን ውስጥ የነበረ አለ። ሲን የሚባል አምላክ አለ። ሲን የጨረቃ አምላክ ነው። ሻም ደግሞ የፀሐይ አምላክ ነው። እነሱ ባልና ሚስቶች ናቸው ተብሎ ይመለኩ ነበር። ሲን ማለት ጨረቃ ነው በነገራችን ላይ በአካዳሽያን ቋንቋ። ሻም ማለት ደግሞ ፀሐይ ማለት ነው። ቁርአን ግን ሁለቱንም ነው የከለከለው። በሱረት ፉሲላት ምዕራፍ 41 ቁጥር 37 ላይ ሌሊትና ቀን ፀሐይና ጨረቃ ከምልክቶቹ ናቸዋል። ፈጣሪ ስለመኖሩ ምልክት ናቸው። የሌሊት ቀን ምናምን የሚፈራረቀው ነገር ፀሐይና ጨረቃ የሚያሳዩት ነገር ምልክት ናቸው። ፈጣሪ ስለመኖሩ ምልክት ናቸው። ከዛ የተረፈ ግን ለፀሐይና ለጨረቃ አትስገዱ፣ ለዚያ ለፈጠራቸው ለአላህ ስገዱ አለ። እርሱም ብቻ የምታመልኩ እንደሆነ ለእርሱ እንጂ ለሌላ አትስገደዋል። ስለዚህ ያንን ነው የሚያሳየው ማለት ነው። የዘመናችን የስነ ፈለክ ጥናት እንደሚያትተው የጨረቃ ፈለክ ምድራችንን በ384 ሺህ በሆነ ዑደት ሪቮሉሽን ውስጥ ለመዞር የሚወስድባት ጊዜ 27 ቀናት ነው። አምላካችን አላህ በቁርአን ውስጥ ቀመር የሚለውን ቃል የተጠቀመው ደግሞ 27 ጊዜ ነው። የሚገርመን ጨረቃ ፕላኔታችን በምዕራባዊ አቅጣጫ 360 ዲግሪ ለመዞር 19 ዓመት ይፈጅባታል። የሚገርመው ነገር ደግሞ ዓመት የሚለው ቃል የተጠቀሰው ሲኒንም የሚለው በብዜትና ሰና የሚለው በነጠላ 19 ጊዜ ነው። የሚገርም ነገር ዓመት የሚለው ቃል ማለት ነው። ይህን ነው የሚያሳየው። ስለዚህ የእኛ አቆጣጠር የምንጠቀመው ሶላር ካላንደር አይደለም፣ ሉናር ካላንደር ነው። ረሱል ሰለላሁ ዐለይሂ ወሰለም ይሰጡ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም መቼም ቢሆን ለጋ ጨረቃ በረመዳን ወር ስታዩ ጾሙ፣ ጾምን ጀምሩ። የሸዋል ለጋ ጨረቃ ስታዩ ደግሞ ጾማችሁን ጨርሱ። እንደገና ደግሞ ሙሐረም ነው የምንጠቀመው። ሙሐረም የመጀመሪያ ወር ነው በጨረቃ አቆጣጠር። በፀሐይ አቆጣጠር ደግሞ የመጀመሪያ ወር ማን ነው? መስከረም ነው ማለት ነው። ሁለቱም እውቅና አላቸው አላህ ዘንድ ማለት ነው። እና በጨረቃ አቆጣጠር የፀሐይ አቆጣጠር ሲቆጠር በ19 ዓመት አንዴ ይገናኛሉ ሁለቱ ማለት ነው። ሙሐረም እና መስከረም ማለት ነው። የፀሐይና የጨረቃ አቆጣጠር ማለት ነው። እና ይህን ይመስላል ማለት ነው። አይሁዳኖች የሚጠቀሙበት የነበረው የጨረቃ አቆጣጠር ነው። እሱንም ማሳየት እንችላለን ከፈለግከው ማለት ነው። በጥቅስ ከፈለግከው ነው። ካልፈለግከው ያው ሌላ ጥያቄ መጠየቅ ትችላለህ። ቢይዘው ደስ ይለኛል። ኦኬ እንደዛ ከፈለክ ምንድን ነው የሚለው መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ጨረቃን ለጊዜዎች አደረገ ይላል። ጨረቃን ለምን ለጊዜዎች አደረገ ብሎ ያስቀምጣል ማለት ነው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይም ጨረቃ ለሁሉም የዘመን መለኪያ ነው፣ ለዓለም ሁሉ ምልክት ነው። በእርሷ ቀን ይለያል፣
በጨረቃ የበዓላት ምልክቶች ይታወቃል አለ መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ ልጨምርልህ ካለ ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ ሁለቱን ታላላቅ ብርሃናት ፀሐይና ጨረቃ ማለት ነው አደረገና ምን አደረገ? ለዘመናት ለምልክት ለዓመታት ይሁኑ አለ መቁጠሪያ። ቁጥር 14 ላይ ኦሪት ዘፍጥረት 1:14 ላይ ፀሐይና ጨረቃ ለምንድን ነው? ዓመታት እንድትቆጥሩበት አለ። ስለዚህ የጨረቃ አቆጣጠርኛ የምንቆጥረው ነገር ሐላል ነው በባይብል ማለት ነው፣ ከባይብል አንጻር ማለት ነው። እንደምትመለከተው አቡሻር የሚባል መጽሐፍ አለ፣ ባህረ ሐሳብ የሚባል አለ። ዲሜጥሮስ ያዘጋጀው አለ በ180 ምናምን አካባቢ ላይ ነው ይኖር የነበረው። እሱ ያዘጋጀው በዛ መጽሐፍ ላይ አውድ የሚባል አለ፣ አውደ ዓመት የሚባል አለ። አውደ ወር የሚባለው በፀሐይ አቆጣጠር 30 ቀናት ሲሆን በጨረቃ 29 ነው። እሱም ራሱ እዛ ጋር እውቅና ይሰጠዋል። ራሱ ሁለቱንም የጨረቃ አቆጣጠርንም የፀሐይ አቆጣጠርንም እውቅና ይሰጠዋል። በባይብል ደግሞ መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይ አውጣለት እንግሊዝኛውን አውክዬ ቆደሽ ይለዋል። ቀዶሽ በአዲስ ጨረቃ ቀን በከፍተኛ በዓላት ቀን መለከት ንፉ ይላል። በአዲስ ጨረቃ ይላል። አዲስ ጨረቃ ማለት ይሄ የሚታየው ማለት ነው በጨረቃ አማርኛው የወር መባቻ ብሎ ነው ያስቀመጠው። ለምን መደበቅ እንደፈለገ አላውቅም። ዕብራይስጡ ቆደሽ ነው የሚለው። ቆደሽ ማለት አዲስ ጨረቃ ማለት ነው። 28 ጊዜ በባይብል አለ። መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይ ማለት ነው። ኤንአይቪ ላይም እንደዛ ነው የሚለው። አዲስ ጨረቃ ኒው ሙን ብሎ ነው ያስቀመጠው። ትችላለህ አቡኪ? የሚችል ሰው አለ ማውጣትና ማሳየት የሚችል ሰው አለ? የጀማ ከመካከላችሁ ኢብራሂም ኦኬ፣ አንተ ራስህ ማውጣት ትችላለህ? መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይ እኔ አንድ ስልክ ነው ያለኝ ኡስታዝ። ኦኬ፣ ከታች ለጥፉለት፣ የጀማ ካላችሁ ለጥፉለት እና ይሄው ግን እንግሊዝኛው ነው ኤንአይቪ ነው። ወጥቼ ማየት ይችላል በኋላ። በቃ በአዲስ ጨረቃ የሚል ነገር አለ። ስለዚህ ቢብሊካል ግራውንድ የለውም ማለት ነው። አሁን እነሱ የሚያወሩት ትምህርታቸው የጨረቃ አቆጣጠር አይደለም። የፀሐይ አቆጣጠር ይሄ 5000 ምናምን የሚባለው እሱ 5000 ቁጥሩ ሊመጣ ይችላል ምናልባት በጥናት እንትና ነው አይደለ? ማነው ጁሊየስ አፍሪካነስ እኮ ነው ለመጀመሪያ ጊዜ ያዘጋጀው። እሱ ጁሊየስ አፍሪካነስ የሚባል ሰው ነው ያዘጋጀው። አይ ቲንክ ሊቢያዊ መሰለኝ የቸርች ፋዘርስ ውስጥ መካከል እሱ ነው ያንን ነገር እንትን ያለው የቆጠረው የሚባለው። ከአዳም ጀምሮ እየቆጠሩ ምናልባት 5500 ሊመጣ እኔ አልሞላልኝም ብሎኛል። በግሪክ ሰብስጀንት በማስወሬትም ሞከርኩት፣ አይመጣም ቁጥሩ እያንዳንዱ ነገር ማለት ነው ስሰራው ማለት ነው። ከአዳም ጀምሮ ያለው ሲቆጠር እስከ ክርስቶስ ድረስ ያለው አይሞላም። ግን ምናልባት አቆጣጠሩን ወይ ካላወቅኩበት ምናምን ነገር አላውቅም። ብዙ ጊዜ ጠይቄያለሁ፣ ላገኝ አልቻልኩም ራሱ። ስለዚህ 5500 ቢሞላም ራሱ ግን የሚቆጠረው ከትልቅ ወደ ትንሽ ነው የሚለው ነገር ግን የለም። ራሱ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚል እነሱ በአዋልድ መጽሐፍ ላይ ያስቀመጡታል። ያችን ለማሟላት ፈልገው ነው ከልጅ ልጅ ተወልጄ አድናለሁ የሚል ነገር ባይብል ላይ የለም። ለአዳም ቃል የገባለት ከ5 ቀን ተኩል በኋላ ወይም ከ5500 ዓመት በኋላ ከልጅ ልጅ ተወልጄ አድናለሁ ብሎ ቃል ስለገባለት ነው ብሎ ይላሉ ማለት ነው። ያ ስህተት ነው። ይታያል እዚህ ጋር ትራምፕ ይላል፣ ይህን ዘኒሙን ይላል፣ መለከትን ንፉ ይላል። በአዲስ ጨረቃ በምታይበት ሰዓት ላይ በዓል የሚከበርበት ማለት ነው። ኒውሙን ይህን ይመስላል እንግዲህ። እሺ ጀዛከላ ኸይር ኡስታዝ፣ አመሰግናለሁ። ሌላ ጥያቄ አለ? መርቀው። አይ ሌላ ጥያቄ የለኝም፣ አመሰግናለሁ። እንደዛ ከሆነ በቃ ቀጥሉ እናንተም፣ እኔም ልውጣ። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ራሴ ያው ዙር ደርሶብኛል። ያው ምናልባት አንድ ጥያቄ አስተናግድና ኢንሻአላህ እናስተናግድና እኔም መውጣት አለብኝ። አጃም አለችብኝ። አይ